በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የማክሰኞ ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ። አቤቱ በረከትን ስጠኝ። በዚች በተባረከችው ዕለት የማቀርብልህን ጸሎት ስማኝ። ልመናዬን ተቀበል፣ ኃጢአቴንም ይቅር በለኝ። አቤቱ ለሚበረታቱብኝ እጅ አሳልፈህ አትስጠኝ። የሰይጣንን ተንኮልና የባለሥልጣናትን ቁጣ አታድርስብኝ። የጎረቤትን ጥል ከእኔ ላይ አርቅልኝ፣ ሐዘንና ችግርንም ከላይ ላይ አስወግድልኝ። አቤቱ ትእዛዝህን እፈጽም ዘንድ ዓይነ ልቦናዬን አብራልኝ። መፈራትህንም በዚች በዛሬይቱ ዕለት ፈጥነህ ላክልኝ። ደጋጎች ወገኖችህን በቀንና በሌሊት እንደጠበቅካቸው ሁሉ በደሌንና ኃጢአቴን ይቅር ትለኝ ዘንድ በእውነተኞች ወዳጆችህ አማላጅነት ስም እለምንሃለሁ። አቤቱ በፊተኛውም ሆነ በኋለኛው ኃጢአቴን ማረኝ፣ ይቅር በለኝ። ከምቀኛና ከተንኮለኛ እንዲሁም በእኔ ላይ ክፉ ለማድረግ ከሚፈልጉ ሁሉ ፈጽመህ አድነኝ። በአንተ እታመናለሁ፣ አቤቱ ከአንተ ሌላ አምላክ የለምና። አምላኬ ሆይ ስማኝ፣ ፈቃዴንም ፈጽምልኝ። ወገኖችህን የጥምቀት ልጆችንም ጠብቃቸው። ጥንት የሌለህ ቀዳማዊ ፍጻሜ የሌለህ ዳህራዊ ሆይ አቤቱ በደሌ ታጠፋልኝ ዘንድ እለምንሃለሁ። አቤቱ እማልድሃለሁ። በአባቴና በእናቴ ላይ ፍጹም ርኅራኄን አድርገህ ከወገኖች ጋር በመንግሥተ ሰማያት አንድ ታደርጋቸው ዘንድ ኃጢአታቸውን ይቅር በላቸው። ኃይል፣ ምስጋና፣ ጌትነት፣ መንግሥት ያንተ ናትና በእውነት የሚጠሩህን የምትሰማቸው ከኃጢአቴ ፊትህን መልስልኝ። ቸርነትህንም ከእኔ አታርቅ። አቤቱ በቸርነትህና በይቅርታ ልመናዬን ትሰማኝ ዘንድ እለምንሃለሁ። ክብር፣ ጌትነትና ምስጋና ለአንተ ይገባል ለዘላለሙ አሜን። በመለኮት ስሉስ ቅዱስ ፊቴን አማትባለሁ። በመለኮተ ስሉስ ቅዱስ በፊቴ አንጻር አማትባለሁ። በመለኮተ ስሉስ ቅዱስ በስተኋላዬ አማትባለሁ። በመለኮተ ስሉስ ቅዱስ ወደ ቀኝ አማትባለሁ። በመለኮተ ስሉስ ቅዱስ ወደ ግራ አማትባለሁ። በመለኮት ስሉስ ቅዱስ መላ ሰውነቴን አማትባለሁ። ይልቁንም ኃጥእና በደለኛ የምሆን በዚህ ዓለም በሕይወት በምኖርበትና ከሞትኩም በኋላ በሚመጣው ዓለም እርኩሳን መናፍስት እንዳይቀርቡኝና እንዳይፈታተኑኝ እግሮቼንና እጆቼን በመቀመጫና በመቆሚያዬ መውጫና መግቢያዬ ሁሉ በመለኮተ ስሉስ ቅዱስ አማትባለሁ። አንድ ሲሆን ሦስት፣ ሦስት ሲሆን አንድ ለሚሆን ለአብ ለወልድ ለመንፈስ ቅዱስ አዲስ ስግደት እሰግዳለሁ። በዚህም ሥላሴ በገጽ ሦስት በመለኮት አንድ መሆናቸው ይታወቃል። በገጽ ሦስት ስለመሆናቸው ሦስት በመለኮት አንድ ስለመሆናቸው አንድ ይባላል። ልዩ ሦስት የሚሆን አብ ወልድ መንፈስ ቅዱስ በአኗኗር ትክክል በመሆናቸው አንድ እግዚአብሔር እንላለን። በስም በአካል ሦስት ቢሆን በአገዛዝ በፍርድ አንድ ነው። ጥበቡ ምክሩ የማይከፋፈል የማይነጣጠል ፍጹም አንድ ነው። አብ ያለ ወልድና ያለ መንፈስ ቅዱስ ለብቻው አያስብም። ወልድም ያለ አብና ያለ መንፈስ ቅዱስ ለብቻው አያስብም። መንፈስ ቅዱስም ያለ አብና ያለ ወልድ ብቻውን አያስብም። እነሱስ ያለ መለየት በአንድ ሐሳብ ጸንተው ይኖራሉ። ሥላሴ በአካል ሦስት በስልጣን አንድ ናቸው። አብ በተለየ አካሉ ፍጹም ገጽ አለው። በባህሪ ግን ከወልድና ከመንፈስ ቅዱስ ጋር አንድ ነው። ወልድም በተለየ አካሉ ፍጹም ገጽ አለው። በባህሪ ግን ከአብ ከመንፈስ ቅዱስ ጋር አንድ ነው። መንፈስ ቅዱስም በተለየ አካሉ ፍጹም ገጽ አለው። በባህሪ ግን ከአብ ከወልድ ጋር አንድ ነው። አብ በተለየ ስሙ አብ ሲሆን መለኮቱ ግን ከወልድ ከመንፈስ ቅዱስ አይለይም። ወልድም በተለየ ስሙ ወልድ ሲሆን በመለኮቱ ግን ከአብ ከመንፈስ ቅዱስ አይለይም። ወልድም በተለየ ስሙ ወልድ ሲሆን መለኮቱ ግን ከአብ ከመንፈስ ቅዱስ አይለይም። መንፈስ ቅዱስም በተለየ ስሙ መንፈስ ቅዱስ ሲሆን መለኮቱ ግን ከአብ ከወልድ አይለይም። የአብ ስም ተለውጦ ወልድ ወይም መንፈስ ቅዱስ አይባልም። በመለኮት ግን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድ ስም ተለውጦ አብ ወይም መንፈስ ቅዱስ አይባልም። በመንግስቱ ግን ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ ስም ተለውጦ አብ ወይም ወልድ አይባልም።
የመለኮት ፈቃድ ግን ከአብ ከወልድ ጋር አንድ ነው። አብ አባት በመሆኑ ከባህሪ ልጁ ከወልድ ከባህሪ ሕይወቱ ከመንፈስ ቅዱስ አይበልጥም። ወልድም ከአባቱ አያንስም። ከባህሪ አባቱና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ አኗኗር ነው እንጂ። መንፈስ ቅዱስም ያለመጉደልና ያለመለወጥ ከአብና ከወልድ ጋር በምክርና በአኗኗርም ትክክል ያለመለየት በጥበብ አንድ ናቸው። በመንግስት ትክክል በአካል ሦስት በመለኮት አንድ ናቸው። የአብ የወልድና የመንፈስ ቅዱስ ሦስትነታቸውና አንድነታቸው እንደዚህ ነው። ሦስትነታቸው በትጉሃን መላእክት ምስጋና ይታወቃል። ኪሩቤልና ሱራፌል ሊቃናትም ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የአማልክቶች አምላክ እርሱ እግዚአብሔር ቅዱስ 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 ተብሎ መመስገን ይገባዋል እያሉ በአንድ ቃል ያመሰግኑታል። በዚህም ምስጋና አርባዕቱ እንስሳ ለአምላክነቱ በመገዛት በአንድነት ሥላሴን ያመሰግናሉ። መንፈሳውያን የሆኑ ሱራፌልም ሦስትነቱንና አንድነቱን ለማጠየቅ አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ ትመሰገናለህ፣ የጌትነትህ ምስጋና በሰማይና በምድር የመላ ነው እያሉ ኃይል ገንዘቡ ለሚሆን አምላክ ምስጋና ያቀርባሉ። በዚህ የምስጋና ቃል የሥላሴ አኗኗር ይታወቃል። እነሆ ለሦስትነቱ ምስጋና በሚያቀርቡበት ጊዜ ቅዱስ ብሎ ማመስገን ከሦስትነት አይወርድም አይወጣምና፣ እኛም እንደዚህ በመለኮተ ሥላሴን እናመሰግነዋለን። የተመሰገነ አብ ልዑል ነው፣ የተመሰገነ ወልድም ክቡር ነው፣ የተመሰገነ መንፈስ ቅዱስም ታላቅ ነው እያልን ልዩ ሦስት ለሚሆን እንሰግዳለን። በሦስትነቱ ፈጽመን እናመልክበታለን፣ እርሱንም እናመሰግነዋለን ለዘላለሙ በእውነት። አብ ወልድ መንፈስ ቅዱስ በገጽ ሦስት በባህሪ አንድ ናቸው። በስም ሦስት በመንግስት ትክክል በአካል ሦስት በመለኮት በችሎታ ሁሉ አንድ ናቸው። ሦስት ፀሐይ አንድ ብርሃን ሦስት ገጽ አንድ አምላክ ከፍጹም ሦስትነት ባለመለየት አንድ ቃል አንድ መለኮት ነው። አብ በሚናገርበት ገንዘብ እርሱ መንፈስ ቅዱስም በአንድነት ይናገራሉ። አብ በባህሪ ልጁ በወልድ በባህሪ ሕይወቱ በመንፈስ ቅዱስ አንድነት ይናገራል። ወልድም በባህሪ አባቱ በአብ በባህሪ ሕይወቱ በመንፈስ ቅዱስ አንድነት ይናገራል። መንፈስ ቅዱስም በአብ በወልድ አንድነት ይናገራል። የአብ ቃል ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ነገር ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም ነገር ከአብ ከወልድ ጋር አንድ ነው። አብ በሚናገርበት ገንዘብ እርሱ ወልድ በአብ ይናገራል። ወልድም በሚናገርበት ገንዘብ እርሱ አብ በወልድ ይናገራል። የመንፈስ ቅዱስም ነገር ከአብ ከወልድ ነገር ጋር አንድ ነው። እርሱ በፍጹም አካሉ አምላክ ሲሆን መንፈስ ቅዱስ የአብ የወልድ የባህሪ ሕይወትም እስትንፋስም ነው ተብሎ እንደተነገረ መንግስቱ ከአብ ከወልድ አይለይምና፣ ወልድም እንዲሁ እንደ አብና እንደ መንፈስ ቅዱስ ፍጹም ገጽ ሲኖረው በመለኮት ግን ከአብ ከመንፈስ ቅዱስ ጋር አንድ ነውና፣ እርሱ ቃል ወልድ እኔ በአብ አብን በእኔ ህልዋን ሆነን እንኖራለን ብሎ እንደተናገረ እርሱ የአብ ቃል ይባላል። እንደዚሁ በአንድ ቃል ሦስት ነገር ወይም አካል እንዳለ እናምናለን። አስቀድሞ ወንጌላዊ ዮሐንስ እንደመሰከረ እንዲህ ሲል፣ ቃል አስቀድሞ ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህም አስቀድሞ በእግዚአብሔር ዘንድ ነበር። ሁሉም በእርሱ ሆነ፣ ከሆነውም ሁሉ ያለ እርሱ ምንም የሆነ የለም። ሕይወት በእርሱ ነበረች፣ ያችም ሕይወት የሰው ልጅ ብርሃን ነበረች። ብርሃንም በጨለማ ያበራል፣ ጨለማም አላገኘውም አይቀርበውምም። ይህ ብሩክ ለሆነች ለማርያም በመልአኩ በቅዱስ ገብርኤል አምሳል እንደገለጸላት ለእኔም እንዲሁ ተገልጻችሁልኝ የሕይወት ቃል አሰሙኝ። አብ ወልድ መንፈስ ቅዱስ ሆይ በአካል ሦስት በመለኮት አንድ ናቸው። ከዚህ አይወጡም ወይም አይወርዱም፣ ከዚህ አይበልጡም ወይም አይጎድሉም። ጉድለት ወይም ተጨማሪ አይስማማቸውም።
በአንድ ይሰገዳሉ። በገጽ 3 በመለኮት አንድ ናቸው። ቅድመ ዓለም ያለመጉደል በአንድነታቸውና በሦስትነታቸው ጸንተው የነበሩ ናቸው። አብ አባት በመሆን ከወልድ አይቀድምም፣ ወልድም ልጅ በመሆን ተድህሮ የለበትም። መንፈስ ቅዱስም ከአብ ከወልድ ቅድምና ወይም ተድህሮ የለበትም። ከዓለም ሁሉ በፊት በአንድ አገዛዝ በአንድ ስልጣን በሦስትነታቸው የነበሩ ናቸው። መለኮትነታቸውን አስቦ ለመናገር የህልውናቸውን ጥልቀት ለመመርመር ፈጽሞ አይቻልም። ጥንት የሌለበት የመኖር ቅድምና ባለቤት ናቸው እንጂ ያለምንም መለየት ወይም ልዩነት በሦስትነታቸው ያሉ ናቸው። ያለምንም መጉደል በትክክል ለዘላለሙ የሚኖሩ ናቸው። አብ፣ ወልድ፣ መንፈስ ቅዱስ በአንድ ዙፋን ይቀመጣሉ፣ ህልዋን ናቸው። የአብ ህልውና ከአብ ከመንፈስ ቅዱስ ህልውና አይለይም። የወልድም ህልውና ከአብ ከመንፈስ ቅዱስ ህልውና አይለይም። የመንፈስ ቅዱስ ህልውና ከአብ ከወልድ ህልውና አይለይም። አብ በፍጹም አካል ህልው ነው። ነገር ግን አርያ መለኮቱ ከወልድና ከመንፈስ ቅዱስ አርያ መለኮት የተለየ አይደለም። ወልድም በፍጹም አካሉ በአብ ቀኝ ህልው ነው። ነገር ግን ስነ መለኮቱ ከአብ ከመንፈስ ቅዱስ ስነ መለኮት አይለወጥም። መንፈስ ቅዱስም በፍጹም አካሉ በአብና በወልድ ቀኝ ህልው ነው። ነገር ግን ህብረ መለኮቱ ከአብና ከወልድ ህብረ መለኮት አይለይም። እንግዲህ የሥላሴ በአንድነት የጌትነት ዙፋን አኗኗራቸው ይህ ነው። ነቢዩ እንደተናገረ እንዲህ ሲል እንደ መልከ ጼዴቅ ሥርዓት አንተ ለዘላለም ካህን ነህ ብሎ ጌታ ጌታዬን በቀኝ ተቀመጥ አለው። እነሆ ልዩ ሦስት የሚሆን የሥላሴን የአንድነት አኗኗር በየክፍሉ ተረዳን። በዚህ በቅድስት ሥላሴ አኗኗር እኔ አገልጋያችሁ ወለተ ማርያም ነፍስና ሥጋዬን አማጽናለሁ። ልዩ ሦስት የሚሆን እርሱ በማይደርስ የቸርነቱ ባህሪ በየጊዜውና በየሰዓቱ ያጠምቀኝ ዘንድ ለዘላለሙ አሜን። ተአምር ይቅርታቸውና ሀብተ ረድኤታቸው በወዳጃቸው በወለተ ማርያም ላይ ይደርና የአብ የወልድ የመንፈስ ቅዱስ ተአምራቸው ይህ ነው። የአብ የወልድና የመንፈስ ቅዱስ መታሰቢያ የምታደርግ ልጅ የሆነ አንድ ሕፃን ነበር። ከዕለታት በአንደኛው ቀን ይህች ሴት ለሥላሴ መታሰቢያ እንጀራ የምትጋግርበት ደረቅ እንጨት ፈልጋ ባጣሽ ጊዜ ያንን ሕፃን ልጇን ውድ ልጄ ሆይ ባደግ ጊዜ የሚከፍለው ደረቅ እንጨት የሚሰጥ ሰው ፈልግ፣ እኔ እንጨት በመፈለግ ብዙ ደግሜ አጥቻለሁ አለችው። ሕፃኑም መልሶ መልካም እናቴ ሆይ ሁሉም ነገር ተይው፣ ይቅር፣ ብዙውን አትድገሚ፣ ነገር ግን ጌቶቻችን ሥላሴ ያውቁናል አላት። ይህን ከተባባሉ በኋላ ዳግመኛም እናቱን ጠራትና እስኪ ተነሺና የመጣልሽን ደስታ ተመልከች አላት። ልቡሳነ መብረቅ በሆነ መላእክት እጅ የተዘጋጀ እንጂ በሰው እጅ የተጋገረ አይደለ የትኩስ እንጀራ መዓዛ ሽታ በዚህ አዳራሽ ውስጥ ይሸተኛልና አላት። ይህንንም በሰማች ጊዜ ፈጥና ወደ ቤት ገባችና መዓዛው ወይም ሽታው የሰውን ልብ እጅግ አድርጎ የሚመስጥና የሚያስደስት እንጀራ በመሶብና በገበታ ተሰርቶ አገኘች። ሰዎችም ከመዓዛው ጣፋጭነት የተነሳ በደስታ በሽታው ብቻ እንደበሉ ሆነው ጠገቡ። በዚህ ጊዜ ዘመዶቿና ጎረቤቶቿን ጠርታ ወዳጆ ሆይ በቤቴ ውስጥ የሆነውን ማለት ሥላሴ ያደረጉልኝን ድንቅ ሥራ ኑ ተመልከቱ አለቻቸው። የሀገሩም ሰዎች ለደጋጎች ወዳጆች የሆኑ እኒህ ስሉስ ቅዱስ ያደረጉትን ድንቅ ሥራ ተመልክተው አደነቁ። በታላቅ ደስታም እየተደሰቱ በአንድነት ወደ አዳራሹ ገቡ። ከዚህ በኋላ የሀገሩ ሰዎች ሁሉ ስሉስ ቅዱስ ሰዶምና ገሞራን ያጠፉትን ጥር 7 ቀን ምክንያት በማድረግ እንደዚህ ሴት ሁሉም በየራሳቸው የአብ የወልድ የመንፈስ ቅዱስን መታሰቢያ ማድረግ ጀመሩ። እነሆ ነዳያንን ችግረኞችን እየጠሩ ከተዘጋጀው ምግብ አብልተው አጠገቧቸው፣ ወይንም ብርዙን አጠጥተው አረኳቸው። ወደ እነርሱ የመጡትን ሁሉ በእርጋታ እየጋበዙ አስደሰቷቸው። በየወሩ ሁሉ በየራሳቸውና በየግል ቤታቸው የአብ የወልድ የመንፈስ ቅዱስን የበዓላቸውን መታሰቢያ የሚያደርጉ ሆኑ።
ይልቁንም በጥርና በሐምሌ 7 ቀን ያለማጓደል በፍጹም ትጋት ይዘክሩ ጀመር። ይቅርታቸውና ሀብተ ረድኤታቸው ከወዳጃቸው ከወለተ ማርያም ጋር ይኑር አሜን። ወስብሐት ለእግዚአብሔር።